ተከትለው የሚመጡትም ዝርፊያዎች አደገኛ ምልክቶች ናቸው። ባቢሎን ይመጣል ማለት ነው። ይህንን ነግሮናል። ሌላ ጥቅስን ጨምር፣ ሉቃስ 11 ቁጥር 49። ስለዚህ ደግሞ የእግዚአብሔር ጥበብ እንዲህ አለች፣ ወደ እነርሱ ነቢያትንና ሐዋርያትን እልካለሁ፣ ከእነርሱም ይገድላሉ ያሳድዱማል። ማንና ማን የተነጻጸሩት? አቤት! ቀድሞ ማንን ላከ? ለእስራኤል ልጆች ነቢያትን። በኋላ ማንን ላከ? ሐዋርያትን። ቀጥተኛ ልዑክ ናቸው። የላከው ልዑክ አድርጎ ቀጥተኛ ቀድሞ ነቢያትን፣ በኋላ ማንን ነው? ሐዋርያትን። የአጥቢያ ነቢያት ቀጥተኛ ልዑክ አይደሉም። ቤተ ክርስቲያንን አጥቢያን ለማነጽ የተሰጡ፣ ያዘኑትን ለማጽናናት፣ የተገዙትን ለማበረታታት፣ እንደው መስመር እየለቀቀ ልፈንዳ ያለ ወንድም ካለ ደግሞ ሰሞኑን ቆጣ እንደምለው እየተቆጣ ግን ስቆጣ ትንቢት ነው አትሉ። ምክንያቱም ትንቢት ለአብዛኞቻችሁ ምንድነው አለ ህዝብ ውስጥ ይህን ስለለመዳችሁ የፈነዳውን ስገስጸው እንኳን የሚሰማ የለም። ጭራሽ ትንቢት እንደሆነ እንኳን አታውቁም። በተለመደው መንገድ ትንቢት ስለማይመጣ ወደ እናንተ። ይሄ ደግሞ እግዚአብሔር ጉባኤ ነው፣ የእብዶች ቤት አይደለም። ማአሰው መቁጠር ይቻላል። ቃሉን ትንቢት ነው ብሎ ወስዶ ህይወቱ የተሰራ ኑሮ የተቀየረ ያላሰበውን የገዛ ችግሩ በፊትማ ሁሉ ያስተምራል። ስንጨፍን አትመኑ። እስቲ ሉቃስ 11:49 ከማን ጋር የተነጻጸረው? ስለዚህ ደግሞ እግዚአብሔር ጥበብ እንዲህ አለች፣ ወደ እነርሱ ነቢያትንና ምኖችን ነቢያትና ሐዋርያት ምን ስለሆኑ ልዑክ፣ ቀጥተኛ ልዑክ ናቸው። ይሰማ ሜሴንጀርስ ናቸው እንጂ እኔ ልዩ ስፔሻል ሜሴንጀር ነኝ በአብና በወልድ የተላኩ ነኝ አካኪ ዘራፍ አልልም። መጥፎ ነው። ከእግዚአብሔር ከሰጠ ጸጋ በላይ መንጠራራት። መጽሐፍ ቅዱስ ምን እንደ ባላማሩ አስቡ እንጂ ማሰብ ከሚገባችሁ በላይ እንዳታስቡ። ይሰማል። ሰው ለማምጣት ጉባኤ ለማብዛት እዛ ጋር ታፔላ ብለጥፍ ጥሩ ይመጣል። ራሴ ላይ ቤተሰራ አይመጣም። ታላቅ አገልግሎት በሐዋርያው ዳዊት አፖስትል ዳዊት አንካሶች ይዘላሉ ወሮች ያሉ ናብዬ እዚህ ጋር ብለጥፍ ራሴ ላይ ነው እዳን አመጣው ጦስ ማመጣው። የኢትዮጵያ ሕዝብ በዊልቸር ነው ሰው ይዞልን የሚመጣው እውነት መስሎት አይነ ስውሩን ይዞልን። ያኔ የት ልትገባ ተሰጥቷል ወይ? የኢትዮጵያን ሕዝብ አይን አብራ ተብለ ተልከሃል ወይ? ሽባ ዘለል ብሎ ጌታ ልኮሃል ወይ? የእግዚአብሔርስ አጀንዳ ነው ወይ? የኢትዮጵያን ሕዝብ ሁሉ ከበሽታ አላቆ በጤና ማኖር፣ ጤና ጥበቃን ማዘጋት፣ ሐኪሞችን ከስራ መበተን የእግዚአብሔር ፕሮግራም ይመስላል። እግዚአብሔር የማይድን በሽታ አለ፣ ሌላው ሐኪም ያድነዋል። የማይድን በሽታ አለ፣ ልጄ ኢየሱስ ብቻ የሚያድነው። ኃጢአት የሚባል በሽታ አለ፣ ቫይረሱ ይሁን ባክቴሪያ ይሁን አልታወቀም፣ እሱኛውን የሚያድን። ስለሱ አውራ ተብለ ትልቅ በሽታ እያለ በሰው ላይ ትልቅ ቤት ስራ ተሰጥቶህ ለአንተ ወርደ ካላዳንኳ አይን ካልበራ በሽተኛ ጉሮሮ ጉባኤ ምንም ጠብ የሚል የለም። ከዛ ሰው ሲወጣ ሌላ ነገር በራሳችሁ ላይ ቤት ስራ አትስሩ። ኢየሱስ እንደዚህ ነው ያለው፣ በእኔ የሚያምኑ በሽተኛ ካገኙ ይጸልያሉ አይደል ያለ። ከዛስ ይፈውሳሉ ይላል በቃ ይጸልያሉ። በሽተኛው ሪከቨር እያደረገ ይመጣል። ትክክለኛው ቃል ሪከቨር ያደርጋል ማለት ተጸልዩለታላችሁ፣ ትሄዳላችሁ። ቀስ እያለ እያገገመ ነገ ስትመጡ ትራስ አድርጎ ቁጢጥ ብሎ ታገኙታላችሁ እንጂ ካልጋ ተነሳና ብለ እድሜውን አሳጠረ ሌላ ጣጣ ውስጥ መግባት የለብን። ሀብቴ ለአንዲት ልጅ ጸለየላት፣ ስኳር ነው ህመሟ። ጸለየላት፣ ሐኪም መድኃኒትሽን አቁሚ ካላለ እንዳታቁም። እንደዚህ ስንል ምን እንደምታውቃችሁ እምነት ያንሳችኋል። ከዛ እንዳትጤ አላት። ሄደች ሐዋሳ ጣይ አላት። ሰውየው ጸልይልሻለሁ ጣይ አላት። ጣለች። መንገድ ላይ የሄደች ወደቀች ማለት ነው። መጀመሪያ ኪኒኑን ያዘዘው ነቢዩ ነው ሐኪሙ። ስለዚህ እንደ ኢየሱስ ሂድና ራስን ለካህን አስመርመር ማለት በዚህ ዘመን ደግሞ ሄደ ሐኪሙን አሳይ ማለት ነው። ሐኪሙን ሄደ መድኃኒቱን ጣል ሲል ጣል ነው። ይሰማል።
ኢየሱስ እንኳን አልጋህን ጥለህ ሂድ አላለውም። አልጋህን ተሸክመህ ሂድ ነው ያለው። ይሰማል አይደል? ዋናው እንኳን ከነ አልጋውን የላከው ከነ ኪኒኑ መላክ ጣለው። መነጽሩን ይታይሻል? ስንት ነው? አንድ ስንት ነው? ሁለት። አበሻ ደግሞ ገና ሳያረጋግጥ መጮ ሲወድ በኢየሱስ ስም የኮንፈረንስ ባውዛ የኛን እጅ በደንብ ነው የሚያሳዩ። ትራኮማ ምናምን ከአንድ ሰዓት በኋላ የማያዩ ሰዎች በኮንፈረንስ ባውዛ በደንብ ነው የሚያዩት። ስንት ነው? ሁለት። ስንት ነው? ስለለው መነጽሩን ስለለው በርግጥ ምናምን ነገ እንደዚህ ይላል። ኢየሱስ አንደኛ ሲፈውስ ጠባሳ አድርጎ አይፈውስም። ቁስል ከነበረ ሲፈውስ ኦኬ ምናምን ማለት ሙሉ ሂል ነው የሚያደርገው። ሰው ኪውር አያደርግም። ሐኪም ኪውር ያደርጋል፣ ሜዲሲን ኪውር ያደርጋል። ኢየሱስ ሂል ነው የሚያደርገው። ልዩነት አለ። እኔውስ እንምጣና መጽሐፍ ቅዱስ ያነጻጸረው የቀደሙትን ነቢያት ከማን ጋር ነው? ከሐዋርያት ጋር ነው። የቀደሙ የቤተ ክርስቲያን አባቶችም አንዳንድ ሰዎች አይ ሐዋርያት አስተላልፈዋል ምናምን እንዳትሉ መጽሐፍ ቅዱስ ውስጥ እንደሌለ ተማምነናል። መጽሐፍ ቅዱስ ውስጥ ሐዋርያት ስልጣናቸውን ለሌላ ሰው ሲሾሙ ሲያስተላልፉ አላየንም። የጥንት አባቶችም እዚህ ጋር ይጻፍቋቸዋል። አንደኛው አግናጢዮስ የሚባለው ነው። አግናጢዮስ በ107 ዓመተ ምህረት እዛ ገና ክርስትናው እዛው ሀ ሲባል 107 ዮሐንስ ከሞተ 10 ዓመት እንኳን ሳይሞላው ማለት ነው። የአንጾኪያ ጳጳስ ነው ወይም የአንጾኪያ ቢሾፕ ነው። የአንጾኪያ ፓስተር ነው። በዚህ ዘመን ቋንቋ ፓስተር ነው፣ ቢሾፕ ነው። ይህ አግናጢዮስ የሚባለው ቢሾፕ እንኳን ተናግሯል። የቀደሙት ነቢያት የተተኩት በሐዋርያቶቻችን ነው ብሎ አግናጢዮስ በ107 ፖሊካርፕን ታውቁታላችሁ። ሰማዕት ሆኖ የሞተ የቤተ ክርስቲያን አባት ነው። ፖሊካርፕ በ155 ዓመተ ምህረት ላይ የነበረ ነው የቤተ ክርስቲያን አባት። እነሱም ጽፈዋል የቀደሙትን ነቢያት የተኳቸው ሐዋርያት ናቸው ብለዋል። ፖሊካርፕ የሚባለው ጳጳስ ሰምርኔስ የምትባለው ሲሚርና ወይም ሰምርኔስ የሰምርኔስ ቢሾፕ ነው። በሳት ተቃጥሎ ነው የተገደለው። ፖሊካርፕ ታውቁታላችሁ። የ85 ዓመት አረጋ ኢየሱስን ካር ተብሎ በጭራሽ አልክደውም። 85 ዓመት ሙሉ ኢየሱስን ስከተለው አንድም ቀን አሳዝኖኛ አያውቅም፣ አስከፍቶኛ አያውቅም። እንዴት እክደዋለሁ ብሎ በሳት ተቃጥሎ የሞተ ነው። ይህ ሰው በጻፈውት ባስተማረው ነገር ውስጥ ነግሮናል። የቀደሙትን ነቢያት የተኩት ሐዋርያቶቻችን ናቸው ብሎ ቅድም ያልኳችሁ ፖሊካርፕ ብቻ አይደለም። አግናጢዮስ እሱ የአንጾኪያ ነው። አንጾኪያ አካባቢ ጳውሎስ የሄደበት ቦታ ነው። በአንጾኪያ ባለው ቤተክርስቲያን ላይ ዋነኛ መጋቢ ነው፣ ቢሾፕ ነው፣ ጠባቂ ነው፣ የሕዝቡ እረኛ ነው። እሱም ነግሮናል። እነዚህ ሰዎች እዛ ገና በጊዜ 107 ላይ ፖሊካርፕ 155 ላይ በጻፉልን ጽሑፍ ውስጥ የቀደሙት ነቢያት የተተኩት በማን ብቻ ነው? በሐዋርያት። ይሄን ማውራው ቸርች ውስጥ እንደ ግስላ መሆን የሚያምረው ነቢይ ከቀደሙት ሐዋርያት ጋር ራሱን እንዳያስተያይ እንዲጠነቀቅ የሚናገረውንም ትንቢት ይዛችሁ ከኢሳይያስና ከኤርምያስ እኩል ነው ብላችሁ የስልጣን እኩሌታ እንዳሰጡት ኢሳይያስ እንደተላከው ወንድም በቀለም እህት አስቴርም እንደ ኢሳይያስ ነው የተላኩት ብላችሁ እንዳትሳሳቱ። በአጥቢያ ውስጥ ያለ ትንቢት የሚመጣ የመንፈስ ቅዱስ መረጃ ሪፖርት ሲሆን ለቅዱሳን ያንን ሪፖርት ሰውየው ግልጽ ስለማይሆንለት ብለርድ ስለሆነ በራሱ ሁኔታ መንፈስ እንደተረጎመለትና ራሱ እንደጨመረበት አድርጎ ለሰው የሚያቀርብበት ነው። ስለዚህ ይመረመራል። ጸጽ ሊኖረው ይችላል። የገለጣ ችግር ሊኖረው ይችላል። እንደወረደ የሆነ የስልጣን ቃል አይደለም። ሰውየውም ቀጥተኛ ከሌ እንደዚህ ሙሴ ሕዝቅኤል ዳንኤል እየተባለ የሚላክ አይደለም። ጀስት ክርስቲያን ነው። መንፈስ ቅዱስ 24 ሰዓት በውስጡ አለ። በውስጡ ሪፖርት ይመጣል፣ መልእክት ይመጣል። ወይ ስንጸልይ ወይ ስናመልክ በሆነ ሰዓት ለማንቃት፣ ለማጽናናት፣ ለማበርታት፣ ለመገሰጽ ወዘተ የሚመጣውን ነገር ሰውየው ኢንተርፕሬት አድርጎ ተርጉሞ ወደ ማህበሩ የሚያመጣ ነው። ስለዚህ የዚህን ወንድም ትንቢት መጽሐፉ ምን ይላል? ሲናገር ነቢይ ሌሎቹ ጀጅ አድርጉ፣ ይመርምሩት፣ ይፈትኑት። ትንቢትን አትናቁ፣ ግን ሁሉንም ቴስት አድርጉት፣ ፈትኑት ይላል። ይሄንን ትምህርት እዚህ ቤት የተማራችሁ ሰዎች በሰፈር በመንደር በአጥቢያ ቤተክርስቲያን አይኑን ጨፍኖ እግዚአብሔር እንዲህ ይላል ያለውን ሁሉ ኢሳይያስና ኤርምያስ ነው ብላችሁ ካሰባችሁት የተናገረው ቃልም የስልጣን እኩሌታው ከነቢያቱ ቃል ጋር እኩል ነው ብላችሁ ካሰባችሁ እነ ጴጥሮስ ከጻፉት ጋር ትጋጫላችሁ። የቀደሙትን ነቢያት ቃልና ሐዋርያቶቻችሁ የተናገሩትን ቃል እነዚህን አጥብቃችሁ እንድትይዟቸው አሳስባችኋለሁ ብሎ ከተናገረው ጋር ትጋጫ። የቀደሙትን ነቢያት ከአዲስ ኪዳን የነቢይነት አገልግሎት ጋር አይነጻጸሩም ማለት ነው። የሚቀጥለው እሑድ ሁለቱን ማነጻጸሪያዎች እናያለን። እነዛ ሁለቱ ምንድናቸው? ቀጥተኛ
የሚናገሩት ቃል የእግዚአብሔር ቃል ነው። እነዚህም የእግዚአብሔር ቃል ነው። እነዛ የሚጽፏቸው መጽሐፍት ሁሉ የእግዚአብሔር ቃል ናቸው። እነዚህ የሚጽፏቸው ሁሉ የእግዚአብሔር ቃል ናቸው ሐዋርያቶቹ። እሱን ደግሞ ኔክስት እሑድ እናነጻጽርና ታዲያ ለምንድን ነው እነዛ ነቢያት ከተባሉ እዚህ ጋር ኢየሱስ ሐዋርያቱንም ነቢያት ብሎ ማያስቀጥለው? እንደ ነቢዩ ኢሳይያስ፣ ነቢዩ ጴጥሮስ፣ ነቢዩ ጳውሎስ፣ ነቢዩ ቶማስ፣ በርቶሎሜዎስ ያለ ለምን አይቀጥልም? ለምን ስማቸውን ቀይሮ ሐዋርያ ማለት ፈለገ? ጌታ ሐዋርያ ሊላቸው የፈለገበትን ምክንያት እናገኛለን፣ እናጠናለን። በተረፈ ነቢያት በሐዋርያት ነው የተተኩት። ስሙ ሐዋርያ የሚለው ስለተቀየረ በሰፈር ነቢያት እንዳትቀይሯቸው። ነቢያት በሐዋርያት ሲተኩ ሐዋርያ ብሎ ስም መቀየር ለምን አስፈልገው? ነቢዩ ኢሳይያስ ነው ነቢዩ ጴጥሮስ ለምን አይለው? ነቢዩ ኤርሚያስ ነው ለምን ነቢዩ ጳውሎስ አይለው? ነቢዩ ሕዝቅኤል ነው ለምን እዚህ ጋር ነቢዩ ቶማስ አይለው? ለምን እነዚህን የሰበሰባቸውን ሐዋርያት ብሎ ጠራቸው? ምክንያቶች አሉ፣ 1-3 ምክንያቶች። እነሱን ደግሞ እንደርስ እናያለን።